ድሃ ለምን ድሃ እንደሆነ ታውቃለህ? አላውቅም። ድሃ ስለሆንኩ አይታወቀኝም። ለምን ይሆን? የሌለ ደግነት ስለሚያበዛ ነው። ከባዶ ሜዳ ተነስቶ ደግ ይሆናል። ከድሃ ተወልዶ ድሃ ሆኖ ይኖርና ከዛ ድሃ ልጆቹን ወልዶ ድሃ ሀገር ላይ በትኗቸው ይሞታል። በሀገር የመጣ ነዋ። ታዲያ ድህነት ለምን ይገርማል? እሺ መቼ ይቆማል? ምኑ ደግነቱ? አረ ድህነቱ። ድሃ እኮ ነህ አማረ። ልጆችን እንኳን ከወርወር ለማብላት የቀጣሪዎችን ፊት መለዋወጥ እያየ እየደነበርክ የምትኖር ድሃ፣ የድሃ ሀገር ሰው ድሃ። አዎ ድሃ ነኝ። ድህነት ሳይበቃ ደግሞ አጉል ደግ ልሁን ብለህ የመጣውን ሁሉ በቤት እያስገባ ታሳርፋለህ። አንተ ስደተኛ ሰብሳቢ ነህ። አረ እኔ ራሴ ስደተኛ ነኝ። አልተሰደድኩም እንጂ ከስደተኛ ባልተናነሰ በገዛ ቤቴ ባይተዋር ሆኜ ነው የምኖረው። እንዴ ያሉትን ሰዎች ባለ ገቢ ማስተዳደር አልቻልክም እኮ። በሌለኝ ገቢ ነው እንጂ ማስተዳድረው። ለዛ ነው እጅ አጠረኝ። ከትምህርት ከተረፈኝ ሰዓት ሰርተሽ ከምታገኙ ሳገኝ የምመልሰው ብር ላኪልኝ እምልሽ። አማረ ወይ አረግዬ፣ አንተ እኮ የሚሸልምህ አጣህ እንጂ ጎበዝ ነህ። እንዴት ገመገሙኝ፣ ጠብቃሉኝ፣ ደሞዜን አገዱብኝ እያልክ ስታወራ እኮ ጀብዱ እንደፈጸመ ሰው በኩራት ነው። የኔ ባል ባትሆን ይቆጨኝ ነበር። በድህነቱ የሚኮራ ለምኖ የሚያበላ ባል በአሁኑ ጊዜ ከየት ይገኛል? ይሄ ነገር አድናቆት ነው ንቀት? አረ ምን ቦጣ አንተ እኮ ለራስህ የማትሆን ለምንም የማትሆን የቂል ባል ምሳሌ ነህ። ድህነትን አስጠብቆ በመኖር ራሱ ማንም የማይደርስብህ የድሃ ውራ ባለ ሪከርድ። ብር ልትሰጪ ነው ይሄን ሁሉ የምትናገሪኝ ወይስ እንዲሁ በደረቁ ነው ስድብ የምታጠጪኝ? ብር እኮ ይሄ ብር እንደ ቅጠል ከእጄ ላይ ብር አለ የምትለውን ብር እሰጥሃለሁ። የት ይቀርልኛል? ጎሽ በቃ እንደዛ ከሆነ የልብሽን ተናገር።